አምነን በጣም ተናደደ። ማነው እዚህ ቤት ማነው እኔን የሚረዳኝ አለ። ሁላችሁም ነገር እንጂ እኔን የሚረዳኝ ማንም የለም። ስለዚህ አሁን ላይ ብቻዬን መሆን እፈልጋለሁ በማለት ከቤት ወጥቶ ሄደ። ቤዛ ለምንድን ነው ቆይማ ካላወራት እንኳ አንቺ እንኳ ብትረጅኝ እኔን ቆይ ማን ነው የሚረዳኝ አለ። ያምነን ያገባትም ሁሉን ነገር ብቻ እንጂ እሱን ልትረዳው አልቻለችም። እንዲሁም ለምንድን ነው ግን እኔ የማይፈልገኝን ወንድ የማገባው በማለት እንደገና ጠጥቷታል። እዚህ ጋ ተሰባስበን ስንበላ በጣም ደስ ይላል። እኔ የሁል ጊዜ ምኞቴ ይሄ ነበረ። ስደት ላይ ሁኔ በጣም ይናፍቀኛል። አያቴ ከሄድሽበት ሀገርና ከዚህ ማን ይሻላል ብሎ አያቱን ጠየቃት። ስደት ላይ እኮ ማንም ተጎንህ የሚሆን ሰው የለም። እዚህ በጣም ደስ ይላል። አሁን ላይ ደግሞ እኔ እዚህ ቤት በልጁ የተከብቤ ማሳደግ ልጆቻችሁን ለማሳደግ ቃል እገባላችኋለሁ ብላ ለአምነን ቃል ገባችለት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ነባርተው ላይክ ሸር እያደረጋችሁ ለምታበረታቱኝ እጅግ አመሰግናለሁ። አምነን ዛሬ የመጨረሻ ቆረጠለት። ምክንያቱም አንድ የሚረዳኝ የለም። የምትረዳኝ ውድ እናቴ ነበረች። ካዛ ወዲህ እንዲህ ግን ቤዛም እየተረዳችኝ አይደለም። አምነንም በጣም ተቆጣ። ቤዛም በጣም ተጠጠተች። ክላሷ ገብታ በፊት የመታተንና እንዲሁም ደግሞ በግድ አስገድደው እንደነበረ ልጇም እንደወረደ እያስተነተነኝ በጣም ተረበሸች። እኔማ አምነንን የራሴ አድርጌ ቤቱን በራሴ ማዞር አለብኝ፣ ጠንካራ መሆን አለብኝ አለች። ልጄንም አጣሁኝ፣ አምነንም ላጣ አልችልም። የመጣሁበትን አላማ ካላሰካ ምንም ነገር ቢሆን ወደ ኋላ አልልም በማለት ተናገረች። እኔ አምነንን ለራሴ ለማድረግ ብዙ ነገሮችን አድርጌያለሁ። የገዛልኝንም ቀሚስ ደብቄ ሰላም ጋር ደብቄ ብዙ ነገሮችን አድርጌያለሁ፣ ግን ሊያምነኝ አልቻለም። ለምንድን ነው ግን እንደዚህ የሆነው በማለት በጣም ውስጧ ተሰበረ። አምነንም እኔ በጣም ይሄ ቤት መሮኛል፣ ምክንያቱም አንድ የሚረዳኝ ሰው የለም አለ። ቤዛ ሄዳ ክላሱ ገብታ ብዙ ነገሮችን ለምን ተናገረች። ቆይ አንተ ለምንድን ነው የማትረዳኝ? እኔ አንተ ላይ ምንም አይነት ነገሮችን እንደማላደርግ ታውቃለህ። ነገር ግን ለምንድን ነው እውነቱ የማይገባህ አለችው። አምነንም ተናዶ ስለነበረ ምንም ነገር እንድትናገረኝ እንድታወሪኝ አልፈልግም፣ ከክላሴ ለቀሽ እንድትወጪ ነው የምፈልገው በማለት ከክላስ አባረራት። ወይዘሮ ዛሃራም የቤዛ እናት ተደብቀው ምን እንደሚሉ አክስትየው ጋራ ያዳምጣሉ። እንደ አጋጣሚ ሽንት ቤቱ ነው። ክላስ ቤት የሚያወሩትን ወሬ ለማዳመጥ ወደ ሽንት ቤት ወይዘሮ ዛሃራ ወደ ሽንት ቤት ገቡ። ሽንት ቤት ገብተው ዘግተው ሽንት ቤቱን እያዳመጡ ወሬውን አምነን ምን እንደሚል ያዳምጣሉ። አምነንም ወደ ሽንት ቤት ለመጠቀም ሲገባ ሽንት ቤቱ ተቆልፏል። አምነን በጣም ተናደደ። በዙሪያዬ አንድ እንኳ ደህና ሰው የለም አይዞህ የሚለኝ እንዲሁም ደግሞ ሀሳቤን የሚረዳልኝ የለም። ያገባኋትም ሚስቴ ምን እንደምትፈልግ አላቅም ነገር ነው የምትፈልገው።
ወይም ደግሞ ቤዛን አላገባሁኝ በቃ ህይወቴ ብስቁልቁል አለ በማለት ተናገረ። አኗርም ከጓደኛው ጋር ክላስ ተኝቶ ነበር። አምናን የሚስቱ ቀሚስ ስለጠፋ በየክላሳቸው ሄደን እንፈትሽ ስትለው ተከትሏት ሄደ። አኗር ክላሳችሁ ቀሚስ ስለጠፋ ከበታችሁን መፈተሽ አለብን ብሎ ተናገረ። ያ ከበትም አንድ አዲስ ተፈተሸ። አሁንም አልተገኘም ቀሚሱ። በቃ አማራጭ የምትወስደው ቤዛ ናት። ቤዛ ልብስ አስተካክሌ ብያት አልጋችን ላይ ተኝታ ነው ያገኘኋት እና እሷ ናት የምትወስደው በማለት ለአምናን ነገረችው። አምናንም ባይዋጥለትም በቃ እንፈትሽ ብሎ ወደ ሰላም ክላስ ገቡ። ሰላምዬ ቁጭ ብላ ነበርና አምናን አይኑ ወደ ሰላምዬ ሄደ። ልብሱን ሰላምዬ ሻንጣ ከታው ስለነበረ ያንን ሻንጣ ስትዘረግፈው አምናን የገዛላት ምርጥ ቀሚስ እዛ ተገኘ። ሰላም በጣም ደነገጠች። አምናንም እንደዚህ የምታደርገው አንቺ ለምንድን ነው? ቆይ እናንተ ማንኛችሁ ናችሁ? ሁላችሁም ችግር ነው የምትፈጥሩት። እኔ በጣም ተናድጃለሁኝ ብሎ ሰላምን በጣም ተቆጣት። ያደረገችው ሚስቱ እንደሆነች አለማወቁ ሰላም ላይ በጣም ዛተባት። ሰላምም ስላላደረገችው ምንም ነገር አይሰማኝም፣ አምናንዬ እንደፈለክ መናገር ትችላለህ፣ አሁን ላይ በይ ቀሚስሽን ይዘሽ ውጭልኝ በማለት ቀሚሷን ይዛ ወጣች። ቀሚሷን ይዛ ወጣ መኝታ ቤት ገብታ ግን ብዙ ነገሮችን ማውራት ጀመረች። እኔ ልጄን እንኳ ታጣ አምናን ደስ ነው ያለው። እንዲሁም ደግሞ እኔ እንደፈለኩኝ ማዘዝና እንድትንከባከበኝ ማድረግ ትችላለህ ባልኩ ቪዲዮ በጥፊ መቶኛል። እንደዚህ እያደረገ ታዲያ እኔ ዋጋ የምከፍለው ለምንድን ነው? እኔማ አምነንን የራሴ አድርገዋለሁኝ። አሁን ላይ ደግሞ ንብረቱን እንዳለ በራሴ ለማድረግ ዝግጁ ነኝ፣ እሰራልሃለሁ ብላ ፈከረች። አምናንም ከቤት ወጦ በጨለማ እስከ ዛሬ ቤዛ ጋራ ያሳለፉት ዝናብ እየጣለ እንዲሁም ደግሞ በጨለማ ወግ ሲያደርጉ የነበረውን ትውስታ እያስታወሰ ይገኛል። ሰላምም በቃ ከዚህ ቤት እናቴን ይዤ መውጣት አለብኝ፣ ምክንያቱም እዚህ ቤት እኔ ማንም እያመነኝ አይደለም፣ እኔ ማን ይረዳኛል? እናቴ እኔ መውጣት አለብኝ በማለት ለወይዘሮ ዛሃራ አማከረቻቸው። ወይዘሮ ዛሃራም ከዚህ ከቤትማ አትወጭም፣ ምክንያቱም አንቺ ትክክል ነው ያደረግሽው፣ የተረዳ ይረዳሻል፣ አልተረዳ ደግሞ አይረዳሽም እና የኔ ልጅ ከዚህ እንድትወጪ እኔ አልፈቅድልሽም በማለት ሰላምዬን ወይዘሮ ዛሃራ አረጋጓት። አኗርም አንቺ ምንም ነገር መጨነቅ የለብሽም፣ ይህን ነገር እኮ የምታደርገው እኮ አንቺ አይደለሽም፣ ያው አምነን አንቺን ስለሚወድሽ ሚስቱ ደግሞ እርግጠኛ አይደለችም። ስለዚህ የሚያዝነውም የሚከፋውም በሚስቱ እንጂ በአንቺ አይደለም። ሁለተኛ እንደዚህ ነገር እንዳታረጊ ብላ ወይዘሮ ማርታ ሰላምዬ መከረቻት። ሰላምዬም እሺ በማለት ወደ ድሮ ስራዋ ተመለሰች። አምነን ካሁን ወደ አንዳ ግን በጣም አዘነ። ምክንያቱም እናቴ ነበረች የምትረዳኝ፣ አክስቴም ለቃ ለመሄድ ወሰነች። የእህቴ ልጅ አንድ የማማክርህ ነገር አለኝ፣ ምክንያቱም እኔ ትልቅ ሰው ነኝ፣ እዚህ ላይ የሚረዳኝና የሚንከባከበኝ ሰው ስለሌለ
ለቅቄ ልሄድ ነገ ወስኛለሁ በማለት ለአምነን ተናገረች። አምነንም እንዴት ነው ቆለቆሽ የምትሄጂው? አንቺ እኮ የሚንከባከቢ ሰው አያስፈልግም። ይሄ ቤት ደግሞ ትልቅ ቤት ነው፣ የአያታችን ቤት ስለሆነ ማንም ሰው መጥቶ እንደፈለገና እንደፈለገ መቀመጥ ይችላል በማለት አምነን ተናገራት። እንዴ እኔም ቆይማ ለዚህ ቤት መብት አለኝ እንዴ አለችው። አዎ መብት አለሽ፣ ስለዚህ እንደዚህ ያለ ነገር እንዲወጣሽ አልፈልግም። ዋው ደስ ይላል። እንደዚህማ መብት አለኝ ፍልክ አልልም። ከአሁን ወዲያ ለሚፈጠሩት ነገሮች እኔ ታጠገብ ሁኔ ማንም ሰው ያከብረኛል በማለት ያምነንም አክስት አመነች። ወደ ውጭ ሀገር መሄዷን ሰረዘችው። ወይዘሮ ማርታና ወይዘሮ ዛህራና ያምነን ታላቅ አክስቱ እዚህ ቤት መብት እንዳላቸው የታወቁ ወዳንዳ በየሽንት ቤቱ እየተደበቁ ነገራቸውን ያዳምጡ ገባ። ይሄ ቪዲዮ ከተመቻችሁ ላይክ ሸር እያደረጋችሁ